አንድ የመጀመሪያው ጥያቄያችን የፌደራል እስልምና ጉዳዮች ወይም ደግሞ መጅሊስ አልአዕላ የኡማው ውክልና የማህበረሰቡ መሪ መሆን የሚችል አካል ስላልሆነ ይህን አካል በተመለከተ ውሳኔና መፍትሄ እንዲሰጠን ህዝቡ ይጠይቃል። የመጀመሪያ ጥያቄያችን ነው። የመጅሊስ አመራሮች እንኳን እኛን ራሳቸውን አይወክሉም። ከተማው በየክፍለ ሀገሩ የፈለገውን ሰው የሚመርጥበት ነው ይላል። እናንተ ውስጥ አሁን ያሉትን የመረጠ ሰው አለ እንዴ? أعلام الرجال صناع الحياة أقمار الليالي منار الهداة أعلام الرجال صناع الحياة أقمار الليالي منار الهداة أزالوا سباتي وصاروا بذاتي نشيد الحياة وصاروا بذاتي. ይህ ቢቢኤን በድር ብሮድካስቲንግ ኔትወርክ ነው። ሰኔ 15 2004 ሰላማዊ ትግሉ የተጀመረበት 165 ቀናት 24ኛው ሳምንት ያወሊያ ጁሙአ ደምቋል። በደሴ ከተማ ለሰደቃና አንድነት ፕሮግራም ድንኳን የሚሆን የገብርኤል ቤተክርስቲያንና መካነ ኢየሱስ በመስጠቱ ሙስሊሙ ህብረተሰብ ምስጋናውን አቀረበ። የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴ ሰብሳቢ ተሽሎት ለሚወደው ህዝብ ድምጹን አሰማ። በመቀጠልም ህዝብ ሙስሊሙ ክንድ ለክንድ ተያይዞ ተክቢራውን አቀለጠው። የኮሚቴ አባል የሆኑት ሸሞ ፕሮግራም ስራ ያለው ሂደት ነው። አንተ ጋር ቢስሚላህ الرحمن الرحيم በመጀመሪያ ሰላምታ ይቀድማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እናንተም ያው እንግዲህ ዛሬ ጋዜጠኛውን የኮሚቴ አባል የሆኑት ሻሞ የሚያስጨንቀኝ ይመስለኛል። ያው ፕሮግራም ሲሰሩ ያሉት ሂደቶች በተቀሉ መጀመሪያ ኢንተርቪው ከማድረግ ትጀምራለህ። ፕሮግራሙን አወሊያም ኮን ሂደት ቀርጻለህ። ከቀረስክ በኋላ መተህ የራስን ድምጽ በምታስገባበት ሰዓት ብዙ የሚረብሹ ድምጾች ይኖራሉ። የተለያየ አይነት ድምጾች ይገባል። ጎረቤት ቡና የሚወጥ ይኖራል፣ መዝሙር የሚከፍትብህ ይኖራል። አንዳንዴ ቁም ሳጥን ውስጥ ልትገባ ትችላለህ፣ ስኒም ትጠቀማለህ። ያው ባለህ ማቴሪያል ሁሉ ቤትን ስቱዲዮ ለማድረግ ትሞክራለህ። ያው ከስተት ብዙ ጊዜ እንደውም አንዳንዴ ትዝ ይለኛል አንዴ ሷዲቅ አህመድ ላኩለትና አንድ ፕሮግራም አጋጣሚ ሆኖ ፍየል ገብታ ነበር፣ የፍየል ድምጽ ገብቶ ነበር ዜናው ላይና ፍየሏ ታረደች አልታረደች ብሎ የጠየቀኝ አጋጣሚ ሁሉ አለና እንደዚህ አይነት ችግሮች አሉ በአብዛኛው። ስቱዲዮ ቢኖር ግን በተሻለ ድምጽ ተረጋግተህ አሁን ገና ወሊያ ታክሲ ውስጥ ሆነ የምትጨነቀው ይሄን ድምጽ የትጅ ነው የምቀርጸው ትላለህ። አንዳንዴ ቤትህ የምትሄድ ከሆነ ሊርቅብህ ይችላል። መሀል ላይ አንዳንዴ መጋዘን ውስጥ ልገባ ትችላለህ። ሰዎችን ታስቸግራለህ። አንድ ዝም በሉልኝ ማለት ይከብዳል። እንደዚህ አይነት ችግሮች አሉ። ሌላው ደግሞ ያው ቪዲዮ ደግሞ ምን ተጠቀምበት እንትኑ 1 ጂቢ ነውና ሌላ 2 ጂቢ 3 ጂቢ አሉ። ፈጣን ሆኖ ፕሮግራም ለመላክ ብዙ ጊዜ ይዘገያል። በተለይ ጁማአ በሚሆንበት ጊዜ ኮኔክሽን ያስቸግራል እና እንደዚህ ያሉ ነገሮች
ቢሟሉና የተሻለ ነገር መስራት ይችላል ያስባሉ። ኦኬ በአጠቃላይ የቢቢኤን ሬዲዮን ለማሳደግ የቢቢኤን ፕሮግራም እንዴት እንደሚሰራ ማህበረሰቡ ቢያውቀውና ይሄንን የማህበረሰብ የዚህ የስራውን ችግር አይቶ ማህበረሰቡ ይሄ ነው ፕሮብሌሙ ብሎ ቢነሳ ነው የሚሻለው። እንዳልከው የአንዳንድ ጊዜ የጎረቤት ድምጾች የተለያዩ ድምጾች ይገባሉ። ግን ከስቱዲዮ ባሻገር እንደው ለዚህ የቢቢኤን እንዲያድግ ቢቢኤን ችግር ምንድነው ብለህ ታስባለህ? ያው እንደ ሚዲያ ሁሉም ኃላፊነት አለበት ብዬ አስባለሁ። በተለይ ሚዲያ ትልቅ ፓወር መረጃ በተለይ ገጠር ያለው እኛስ ገጠር አካባቢ ያለው ቢቢኤን በተሻለ መልኩ በሬዲዮ መቅረብ መቻል ይኖርበታል። ከሬዲዮ በተጨማሪ ደግሞ በየቦታው ያለው አካባቢ ሰው ጥራት ከሌለው ስልክ ብዙ አማራጮች ስላሉ ዝቅተኛ የሚያደርግ ትንሽ ሀሽ ነገር ይሄን ለማስተካከል ደግሞ የግድ ፕሮግራም በፈለግ የተሻለ ነው ያስባል። ማህበረሰቡ ንቃት ተፈጠረ ምናልባት የተለያዩ ተከታዮች የተለያዩ ነገሮች ይፈጠራሉ። አንተ አቅም ነው እንኳን እዛን ችግረኛ ማህበረሰብ መድረስ ባትችል እንኳን በሚዲያ ከደረስክላቸው ንቃተ ህሊናቸው ስለሚዳብር ማንንም ቢመጣ አቂዳቸውን የማይለውጡ ኢትዮጵያዊ ማንነታቸውን የማያጡ ዜጎችን መፍጠር ትችላለህ ብዬ አስባለሁና እኛ ለምሳሌ በሙያችን የምንሰራው ነገር ይኖራል። ሌላው ደግሞ ባለው አቅሙ ሚዲያውን የማሳደግ ኃላፊነት አለበት ብዬ አምናለሁ። ኢንሻአላህ እንግዲህ ይሄ የሁሉም ትብብር እንደሚጠይቅ ነው። በነገራችን ላይ የዛሬን ፕሮግራም ልካ የዛሬ ፕሮግራም አልহামዱሊላህ ልክ ያለው ያው እለቱም ደግሞ በጣም የጁማዓ ቀን ከሆነ በጣም ትጨናነቃለህ። አወሊያ ከተማ ይርቃል። ታክሲ መጥተ አፕሎድ አድርገህ በጣም ያስቸግራል። ግን አልহামዱሊላህ ልክ ያለው ይሄን ይመስላል። ያልተጠቀምክበትን ነገር ትነግረኝና የተወሰነውን እንትን እኔ ነገ በቅዳሜ ፕሮግራም ላይ ያልተጠቀምክበትን እዛው ጁማ ላይ ያለሁኝ ግን የተጠቀምክበትን ትነግረኝና ያልተጠቀምክበትን ምን ያህል እንደሆነ አይተን አቀራብረዋል በተወሰነ ደረጃ። ችግር የለውም። እኔ የተጠቀምኩበትን ኦዲዮ ስለምሰጥህ ማሻአላህ። ሰላም አለይኩም። ወአለይኩም ሰላም ይዝጂ።
Mm-hmm.